ወዮ እናንተ አረ ጉድ! ይሄ ድራማ መጨረሻው የት ነው ጋይስ? አብረሽ እንግዲህ ዛሬ ፖሊስ ይዞ ዳኒንና ሩታን ነው የሚያስይዛቸው። እንግዲህ ሄርሜላን የደብቋት ነው። መኝታ ክፍል የለች፣ መኪና ውስጥ የለች። በቃ ቀበሌ ቤት ውስጥ ነው የደብቋት ጋይስ። እችልሽ ቀበሌ ቤት ውስጥ ነው የደብቋት። ሄርሜላ እንደ ምግብ እየሰጧት ይሆን እናንተ? ፈጣሪው ትዕግስቱን ስጠኝ። ትናንትና ሩታና ዳኒ ሲስቆ የሩታ ሳቅ በቃ እኔ ራሱ በሳቅ ነፍር ነው በሳቅ ነው የነፈርኩት። አብረሽ ፊቱ ከሰል መስሎ እነሱ እንደዛ ሲሰቁን የራስ አብሬ እየሳኩ ነበር። አረ ይሄ ድራማ፣ አረ ተውረስ ስጡት እና ሄርሜላ ቀበሌ ቤት ውስጥ ነው አሉ ያለችው። ቀበሌ ቤት ውስጥ ናት። ቀበሌ ቤት ውስጥ አድርገው ሰላሉ። ባለፈው ኮንዶሚኒየም ውስጥ ሪል ስቴት ውስጥ ነበሩ። አሁን ግን እየተፈተሸ ስለሆነ በቃ ትንሽዬ ቀበሌ ቤት ውስጥ አሽገዋታል አሉ ማለት ነው። አይ ሄርሜላ እንዶ ቀያሪ ልብስም የላት ቅማሉ ጨረሳት አሉ። ቅማሉ ጨረሳት የኔ እናት። አፈር በበላውልሽ። እንዲሁ የሰው ባል ማንቀሚ ብሎሻል። አይዳ ነገር እና በቃ መጫወቻ ያረጋችሁት። አረ ማርያምን አብረሽ ነፍሴ ማር። እንግዲህ ይህንን መልሱን ያውቻሉት ሩታና ዳኒ ሊያናድዳችሁ ይችላል። አብርሽ መጨረሻ ላይ ማለት ነው። እንግዲህ ያው ድራማ እንደሆነ እየገባችሁ ነው። ድራማ እንደሆነ እየገባችሁ ነው። አትናደዱ፣ አታለቅሱ። ሲጀመር ማለት ነው ድራማ ነው ጋይስ። ኤፍሬም ወንድሙ ላይ እንደዚህ ሙድ እያያዘበት እያያችሁት እና ድራማ ነው። አብርሽ ግን ትወናን ሳላደንቅ አላልፍም። እንዲህ እንደዛ እነሱ እየሳቁ አንተ ግን እንትን አላልክም፣ ሳቅህ አልመጣም። ኧረ ሩታ ትናንትናማ ከልቧ ነው የሳቃችሁ። እንዲ የልቧ ድረስ ነው ያለው። አረ እኔ ራሱ እንደዛው ነው የሳኩት። ፈንክት ብዬ በቃ ሆዴ በሳቅ ነው ቁስል ያለው እና ነፍሲ ማር ሄርሜላዬ፣ ነፍሲ ማር። የቀበሌ ቤት ውስጥ ታሽጋ ነው ያሉ ያለችው በአንድ ልብስ። አይ ምስኪን፣ እግዚአብሔር እርዳሽ፣ እግዚአብሔር እርዳሽ። እንግዲህ የት እንደምትገኝ አይታወቅም። ቡዜም ቢሆን ኤፋን እንደዚህ አታርግ እንደዚህ አታርግ ያለች እየተቆጣችው ነበረ። አይዞሽ አይዞሽ፣ አንቺማ አለምን አብረሽ ጋብረሽ አፈልጊያት። ምር ታፔላ ላይ ለጥፉ። ካልሆነ እኛ ራሱ በዚህ እንፈልጋት። እንዴ ጋይዝ ዱባይ መታ ቢሆንስ? ዱባይ መታ እንደሆን ፈልጋት። እዚህ ብኛ በር ልለጥፍ። ሄርሜላ የትነሽ የትነሽ? እኛ ሽንት ቤት ትሆን እንዴ? ወይኔ ፈጣሪ ሆይ ሙከይፍ ውስጥ ተደብቀ ይሆን ሄርሚ? ኦይ በቃ ፈልጉ ቅመሞችዬ፣ ፈልጉ እንዴ። አብረሽ ውሽማ እኮ ጠፋች። ኦይ አበጋዝዬ፣ አይዞ ወንድም አለም አብረሽዬ። ያ ሪስፔክት የምር አብረሽ ሪስፔክት በጣም ይመቸኛል። አተራም ሰው እና ጋይስ እንዴት ነው ሄርሜላ የተደብቀ የሆነ? እናንተ በቃ በመጨረሻ የቀበሌ ውስጥ ተዘግታ ነው በቃ ሀላስ። ሌላ ቦታ ካልተገኘች የት ልትገኝ ትችላለች? እና እነ ሩታና እነ ዳኒ ትናንትና አብረሽ ላይ ተጫወቱበት የሚለው አይገልጸውም። እነሱ ሲስቁን የራሱ በሳቅ ነው የነፈርኩት። በቃ በጣም ነው ሙድ የያዙበት። እና እንዳልኳችሁ ነው ሜሪ ሆን ብላ ነው ሄደችው አብረሽ ጋር እንጂ አብረሽን አስባለት ወይ ምናምን ልትነግረው አይደለም። ልክ እነ ሩታ እንዲጠይቃቸው ነው ሄዳችን ነገር ቱሽ ልክ ያለች ተመካክረው ብለሽ አብረሽን እንደዚህ ብለሽ ተናገሪ አሳምኝልን፣ ከዛ አብረሽ ወደኛ ይመጣል። የእውነት ያገተ ሰው እኮ እንደዚህ አይልም፣ መጥቶ አይበጠረቅም። ስላላገቷት ነው። ቢያግቷት ኖሮ መጥተው እዚህ ጋር እንደዚህ አወሩም ነበረ። ምክንያቱም እነሱን ስለሚያስጠይቃቸውና እነሱ ስላላገቷት ነው። ወይ ልጅቱ አልጠፋችም፣ ሌላ ቦታ እንዳለች ተረድተዋል። እና ደግሞ ቢያግቷት ራሱ ያለምንም ማስረጃ አብረሻውን ነገ ፖሊስ አመጣለሁ እከሳቸዋለሁ፣ የመጥሪያ ወረቀት። እነሱ ምን አገባቸው? የታለ ማስረጃ? ስትታገት ያዩበት። ሜሪም እኮ ሄደች ትመሰክራለች ሲባል ሲያወሩ ነው እንጂ የሰማው ይዟት አለየውም። ወሬማ እኮ ይኸው እዚህ ጋር ማግተናታል እያሉ እያወሩ ነው። ነገ ልንታሰር ነው እንግዲህ የሚጣፍጥ ነገር ፍርፍር ምናምን እያሏችሁ ነበርና እንግዲህ ይዛችሁላቸው እንድትሄዱ። እንግዲህ ሄርሜላም ያው ከታገተችበት ስትወጣ የሚጠግን ነገር። አረ በጎቹ ግን እናንተ ቲክቶክ ላይ እያለቀሱ ነው። አረ ወይኔ ፈጣሪው ትዕግስቱን ስጠኝ። የሄርሜላ ውይ እናንተ እዝን ነገር ይዘን መሄድ አለብን። ጥቁር ነገር ለብሰን እያለቀሱ እኮ ነው ዋይ። እና ሄርሜላ ከታገተችበት ስትወጣ ያው የሚጠግናት ነገር ያስፈልጋል። ጋይዝ አዋታችሁ ላኩላት፣ በጉቺ የምር አዋታችሁ ላኩላት ማለት ነው። አጥሚት ገንፎ ምናምን ያስፈልጋታል። አሁን እኮ እዛ ቤት ውስጥ እንትን ብለው ደረቅ ዳቦ እየሰጡ ነው የዘጓት። ታውቃላችሁ፣ እንዳትሞትም እንዳትድንም አድርገው እያሰቃዩት ነው። እና ሩታ ሩታ የምር ተመቸሽኝ። አሁን ተመቸሽኝ። እሱን ከምትለምኝ እንደዚህ አድርገሽ ማለት ነው ርድብን አርገሽ ከህይወቱ ውልቅ እንድትል ማድረግ ነው በቃ።
እንዲ ምን ጉር ነው? ምን ጉር ነው? እንደዚህ ማሰቃየት ነው የሚሻልሽ። እንዲ ጉርና ሞተች እኮ ቀለበት አስሩልኛል፣ ይወደኛል፣ እያፈቅረኛል እና በቃ ምርጥ ቅጣት ነው የቀጣሻት። የምር ሩታ አብርሽን እየዞርሽ ከምትለምኝ እንደዚህ አርጋሽ ቀጥተሽ ማለት ነው መበቀል ነው የሚሻልሽ። አንቺን ህይወትሽን እንደዛ መስቅልቅል አርጋ እንዳስለቀሰችሽ አሁን በቃ ሳቅሽባት ማለት አሁን ነው። እና ሄርሜላዬ ነፍሲ ማር እንግዲህ ከሞትሽም ምንም ማድረግ አይቻልም። በገንዛጅሽ ነው የሞትሽው። ከዛ ውጭ ግን የምታለቅሱ ሰዎች ሄርሜላ አሳዘነች ያላችሁ እንባችሁ ጎርፍ እንደ ጎርፍ ሊወስደን ነው እንባችሁ። እና እንደው እኔ ግን ሀበሻ ምን አይነት አሽቃባጭ ፍጡር እንደሆነ ነው የሚገርመኝ። አንድ ወደዛ አንድ ወደዚህ እንደ ዱላ እንደ ዱባና እንደ ቴሌቪዥን የምትገለባበጡ ምን ሆናችሁ ነው እናቴ? አይ ሶፍት እናቀብላችሁ እንዴ? ሶፍት ከፈለጋችሁ ምንድን ነው የምታለቃቅሱብን እናቴ? ሲጀመር እሷ አልጠፋችም። ጠፍታለች ብላችሁ የምታለቅሱ ሰዎች አልጠፋችም። በቃ ልንገራችሁ፣ እናንተ እያለቀሳችሁ እኔ ዝም አልላችሁ። አታልቅሱ፣ አልጠፋችም። ተመካክሮ ነው የሚሰሩት። ተናዳችሁ የምታለቅሱ እንባችሁን የምታዘሩ እናትና አባታችሁ ቢያዩችሁ። እኔ አሁን ትናንትና እንደው እያነፈጨረች አየኋት ቲክቶክ ላይ ማለት ማፈሪያ። አንቺ ማፈሪያ ስንት ስራ አለ መሰለሽ እዚህ ታነፈርቂያለሽ መጥተሽ ስራሽን ስሪ ዝም ብለሽ። ሄርሜላ እናት የተመቻቸ ኑሮ ላይ ናት ወይ? የቀበሌ ብታሽጋ ደረቅ ዳቦ እየበላች ነው። አንቺን አታስታውስሽም እና ማለት ነው። ሩታ ምርጥ በቀል ነው የተበቀልሽው። ስለዚህ ሄርሜላን አሁን ከምታለቅሱላት እየየ ከምትሉባት ሄጅበት። የኛ ነብር፣ የኛ አንበሳ፣ የኛ ቆንጆ አብርሽን ከሚስቷ ለያየችው ከልጁ እናት ቀምታ ወሰደች እያላችሁ ጮቤ ስትረግጡ ስታጨብጭቡ የነበራችሁ ሰዎች አሁን ታዲያ ምን ይዋጣችሁ? ምን ይዋጣችሁ? ልጅቷን የማይሆን አሮንቃ ውስጥ ነው ያስገባችኋት። የማይሆን አሮንቃ ውስጥ እና እንግዲህ ዳኒ ታውቃላችሁ ይወዳታል መሰለኝ። እንግዲህ ዳቦም ሳይገለጭ አይቀርም። ብቻ እነሱ በጣም ሙድ እያያዙበት ነበረ። አብርሽ ፊቱ ከሰል መስሏለኝ። እንግዲህ ዛሬ ፖሊስ ያመጣል ማለት ነው። ግን ፖሊስ ቢያመጣም ሩታም ሆነ ዳኒም ሆነ ኤፍሬም በሆነ አይታሰሩም። ለምን እንደማይታሰሩ እንገራችሁ። አናቅም እኮ ነው። ሌላ እኮ ምንም አጭር መልስ አናቅም ነው። ፖሊስ ደግሞ ያለ ማስረጃ ምንም አያረግም። የሆነ ሰው ያለ ማስረጃ ዝም ብሎ አግታል ቢባል አያስብ። ሲቀጥል እንደዚህ የሚቀልዱት ሙድ የሚይዙት ነገ እንታሰራለን ፍርፍር ምናምን የሚሉት ድራማ እንደሆነ ያውቃሉ። እንደማይከሰሱ ስለሚያውቁ ነው እንደዚህ የሚሏችሁ። እንደማይከሰሱ ያውቃሉ። አብርሽ እንደማይከሳቸው ያውቃሉ። ምክንያቱም ለድራሙ ነው እዚህ ጋር ከሳቸዋለሁ ምናምን እያላቸው ያለው። ስለዚህ እናንተ አትሸወዱ። እነሱ ድራማ እየሰሩ ሄርሜላ ጠፋች ብላችሁ በቲክቶክም በዩቲዩብም የምታለቅሱ ንፍጭሎች ነፍጫላዎች ማለት ነው። የምታለቅሱበትን ነገር ለይታችሁ እኮ እሷ ደልቷት ይኖርች። እህትየው ራሱ የእናንተን ያህል አላለቀሰችም። ወንድምየው እንኳን አላለቀሰም። ለምን? ድራማ ስለሆነ ምን ያስለቅሳቸዋል? ለድራማ ለምንድን ነው የሚያለቅሱት? ስለዚህ አትነፋረቁብን። ንፍራቃውላ ሶፍት እናቀብላችኋለን ከፈልጋችሁ። እና ሩታ ትናንትና በስማም እንዴት እንዳሳቀችኝ መብራት